አምባሳደር ቆንጂት ስነ ጊዮርጊስ ከዚህ ዓለም ድካም በሞት ተለዩ። አንጋፋዋ ዲፕሎማት አምባሳደር ቆንጂት ስነ ጊዮርጊስ በሕክምና ሲረዱ ቆይተው ከዚህ ዓለም በሞት ተለይተዋል። አምባሳደር ቆንጂት የውጭ ጉዳይ ሚኒስቴርን በ1950ዎቹ ተቀላቅለው ከዴስክ ኦፊሰርነት እስከ ከፍተኛ አመራርነት አገልግለዋል። አምባሳደር ቆንጂት ከዮዲት እምሩ በመቀጠል በኢትዮጵያ ሁለተኛዋ ሴት አምባሳደርም ናቸው። አምባሳደሯ በኦትዋ፣ ካይሮ፣ ቴልአቪቭና ቪየና በሚገኙ የኢትዮጵያ ሚስዮኖች ባለሙሉ ስልጣን አምባሳደር ሆነው ያገለገሉ ሲሆን በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽንም ቋሚ መልእክተኛ በመሆን ሰርተዋል። ከሰኔ 2009 እስከ መስከረም 2011 ዓ.ም ደግሞ ኢጋድ በመራው የደቡብ ሱዳን የሰላም ስምምነት ላይ ልዩ አማካሪ ሆነው ማገልገላቸውን የውጭ ጉዳይ ሚኒስቴር መረጃ ያመላክታል። ጠቅላይ ሚኒስትር አብይ አህመድም ከግማሽ ክፍለ ዘመን በላይ ኢትዮጵያን በዲፕሎማሲው መስክ ያገለገሉት አምባሳደር ቆንጂት ስነ ጊዮርጊስ በማረፋቸው የተሰማቸውን ሀዘን ገልጸዋል። አምባሳደር ቆንጂት ከልጅነት እስከ እውቀት ኢትዮጵያን በዲፕሎማትነት በማገልገል ከአምባሳደር ዮዲት እምሩ ቀጥለው ሁለተኛዋ ሴት የኢትዮጵያ አምባሳደር ናቸው። ለህግ፣ ለአሰራር፣ ለፕሮቶኮልና ለኢትዮጵያ ጥቅሞች በነበራቸው የጸና አቋም እናስታውሳቸዋለን። ከእርሳቸው በኋላ አያሌ ሴት ዲፕሎማቶች በመስኩ እንዲሰማሩ መንገዱን አስከፍተዋል ብለዋል ጠቅላይ ሚኒስትር አብይ አህመድ። ለቤተሰቦቻቸው፣ ለስራ ባልደረቦቻቸውና ለመላ ኢትዮጵያውያንም ጠቅላይ ሚኒስትር አብይ አህመድ መጽናናትን ተመኝተዋል።